ቤዛዊተ ኩሉ ዓለም እግዝእትነ ማርያም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድነቱ ሶስትነቱን ሳይጠቀልለው ሶስትነቱ አንድነቱን ሳይለያየው በአንድነትና በሶስትነት ሲሰለስ ሲቀደስ የኖረ የነበረ ወደፊትም የሚኖር የአንድነት የሶስትነት ባለቤት አምላካችን ልዑል እግዚአብሔር የሰማዕቱ የቅዱስ ጊዮርጊስን በዓል ለማክበር ከሩቅም ከቅርብም ሰብስቦ በረድኤት አቅርቦ በቸርነቱ ከዚህ ሰዓትና ከዚህ ዕለት አድርሶ ስለሰበሰበን ለበዓሉም ስላደረሰን ስሙ ለዘላለም የተመሰገነ ይሁን። እሞሙ ለሰማዕት የሰማዕታት እናታቸው እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም እንዲሁ ሌሎችን ቅዱሳን ቅዱስ ጊዮርጊስን ጨምሮ እሱ ባከበራቸው ክብርና ረድኤት እሱ በሰጣቸው የጸጋ ክብር የከበረና የተመሰገነ ይሁንልን ስማቸው። ሊቃውንተ ቤተክርስቲያን ብፁዕ አባታችን አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር መላከ ሕይወት ብርሃኑ አሰፋ የዚህ ታላቅ ቤተክርስቲያን አስተዳዳሪ፣ ክቡር ሊቀ ሕሩያን የጎንደር የማዕከላዊ ጎንደር ሊቀ ካህናት ዛማኑኤል ቀሲስ ዛማኑኤል፣ መላከ ገነት መኳንንት ሲሳይ የደብረ ገነት አጣጣሚ ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ፣ ሌሎችም ያላችሁት የጎንደር ገዳማት አድባራት አስተዳዳሪዎች፣ አበው መነኮሳት፣ ሊቃውንት፣ መምህራን በየስማችሁ በየማዕረጋችሁ ለእናንተም እንደሚገባችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? እንኳን በሰላም አደረሰን አደረሳችሁ። አሜን። ቅድም እንደተገለጠው ያለንበት ወቅት ትንሣኤ ዘመን ስለሆነ በዓለ ትንሣኤን አክብረን ዛሬ ደግሞ የሰማዕቱ የቅዱስ ጊዮርጊስን ዓመታዊ በዓለ ዕረፍት እናከብራለን። የአካባቢ ያላችሁት አረፈረም ብሎ ደረጃ ቁጭ እዚያ ውጭ ያሉት ትንሽ ሲጋርዳቸው ድንጋቸዋል ወደረጃው ቁጭ ያሉት ቅዱስ ጊዮርጊስ ዛሬ የመጨረሻ ገድሉን ያጠናቀቀበት 7 ዓመት የተቀበለውን መከራ ሚያዝያ 23 ቀን ጨርሶ ከፈጣሪው የድል አክሊሉን የተቀበለበት ትልቅ በዓል ነው። 7 አክሊል በዚች ቀን ቅዱስ ጊዮርጊስ ከፈጣሪው ተቀብሏል። የተጋደለ መከራ የተቀበለ 7 ዓመት ነው። በእያንዳንዱ ዓመት አንዳንድ የክብር አክሊል አዘጋጅቶ እግዚአብሔር ይህችን ቀን ሲጠብቀው ቆይቷል። ሰው ሜዳሊያ ሽልማት የሚያገኝ አጠናቆ ሲጨርስ ነው። ወደ ጦር ሜዳ የሚሄዱ አርበኞች መጀመሪያ ሲሄዱ መሳሪያ ነው የሚሰጣቸው፣ ትጥቅ ነው የሚሰጣቸው። የሚሄዱ ወደ ጠላት ነው፣ የሚሄዱ ለሞት ነው። ሰልፍ የሚሄዱ ጠላትን ድል አድርገው ለመመለስ ነው። እየሞቱ እየቆሰሉ እየተወጉን እየተዋጉን እየወጉን ድል ለማድረግ ሲሄዱ ጠላትን ድል አድርገው አሸንፈው ሲመለሱ የመጨረሻው ማጠናቀቂያቸው ሽልማት ነው። የአርበኛ ድል አድራጊነቱ የሚታወቀው ሽልማቱ ነው። ስለዚህ ቅዱስ ጊዮርጊስ አላውያን ነገሥታት፣ አላውያን መኳንንት፣ መናፍቃንን፣ ዓለማውያንን ተዋግቶ አጋንንትን ድል አድርጎ ዛሬ ድሉን አጠናቆ ሰማዕትነቱን በሰይፍ ጨርሶ ከፈጣሪው 7 አክሊል የተቀበለበት ስለሆነ እንኳን ለዚህ በዓል በሰላም አደረሰን አደረሳችሁ። ይህ በዓል የድል በዓል ነው። ይህ በዓል
የአርበኛ በዓል ነው። ይህ በዓል የሽልማት በዓል ነው። ይህ በዓል ሰማዕቱ ቅዱስ ጊዮርጊስ ተጋድሎውን በዓለም በአደባባይ ሰርቶ ጨርሶ የገድል አርበኛ ሐራዊ ምዕመን ንዋየ ሰይጣን ይለዋል። ታማኝ ወታደር ሐራዊ ምዕመን ንዋየ ሰይጣን፣ ሰይጣንን ድል ያደረገ ታማኝ ወታደር ይለዋል። ታማኝ አርበኛ ይለዋል። ታማኝ አርበኛ ታማኝነቱ ለእግዚአብሔር ብቻ ነው፣ ለሌላ አይደለም። የእግዚአብሔር ታማኝ አርበኛ፣ የእግዚአብሔር ታማኝ ወታደር፣ ትጥቁ ያልተፈታ፣ ልቡ ያላመነታ፣ በየሄደበት ኃይል አድርጎ የሚመለስ፣ ልቡ የማይጨነቅ አጋንንትን የሚያስጨንቅ አርበኛ ነው። እዚህ ተሰብስበን በዓሉን ስናከብር ጽላቱን ከፊታችን ላይ አቁመን ትናንት ከዋዜማው ጀምሮ ሊቃውንቱ ቃለ እግዚአብሔሩን መላ ሌሊቱን ሲያመሰግኑ አድረው አሁንም በምስጋና ላይ ያሉ ምዕመናን እናንተም መታችሁ ያስቀደሳችሁ ሁሉ እዚህ ላይ ቁሞ የምናየው ይህ ጽላት አርበኛ ነው። ስገዱ ስገዱለት ለጽላቱ አመስግኑት። ቀላል አይደለም። ሐራዊ ምዕመን ንዋየ ሰይጣን ያለውን ለዚህ ነው የተባለው። ታማኝ አርበኛ ሰይጣንን ድል አድርጎ አሸንፎ የተመለሰ ስለሆነ ለዚህ አርበኛ ክብር አለው። በዓሉ የክብር በዓል ነው። ኮከበ ክብር ገባሬ ተአምር ይለዋል። የክብር ኮከብ ታምር አድራጊ ጊዮርጊስ ኃያል መስተጋድል፣ ጊዮርጊስ አርበኛ፣ ኃያል አርበኛ፣ ተጋዳይ አርበኛ ይለዋል። ስለዚህ የሁላችንም ልብ በመንፈሳዊ ድል ይሞላል። በዚህ ሰዓት አሁን ምናልባት ያዘነ ካለ ልቡ መቀይበር ጊዮርጊስን አስቡት። የድል በዓል ነው ስንል ድሉ ለማን ነው? ለቤተ ክርስቲያን ነው። ድሉ ለማን ነው? ለሃይማኖት ነው። ለኦርቶዶክስ ተዋሕዶ ሃይማኖት ነው። ድሉ ለማን ነው? ለምዕመናን ነው። የቅዱስ ጊዮርጊስ ድል አድራጊነቱ ለራሱ አይደለም፣ ለዓለም በጠቅላላ ድል ያደረገ ሰማዕት ስለሆነ ልባችን ይህን በዓል ስናከብር ከቅዱስ ጊዮርጊስ ኃያልነት፣ ከቅዱስ ጊዮርጊስ ተጋድሎ፣ ከቅዱስ ጊዮርጊስ ፈጣንነት፣ ፍጡነ ረድኤት ልባችን ከእሱ ጋር አብሮ ይተሳሰራል። የፍቅር በዓል ነው። ሰማዕታት ጋር እንዛመዳለን በገድል። ሰማዕታት ገድላቸው የሕይወት ታሪካቸው ስለሆነ የሕይወት ታሪካቸው ሲነበብ ክርስቲያኖች የሰማዕታትን ገድል ሲሰሙ ልባቸው እነሱን ያስባል፣ ወደ እነሱ ይገሰግሳል፣ ይሄዳል። እግርም እጅም ይገሰግሳል። ገድሉ ሲነበቡ ገድሉ ሰፊ ስለሆነ አሁን አይነበሩም። መነሻው ምንድን ነው? የትምህርቱ ርዕስ መነሻ ያስፈልገዋል። ትምህርት ያለ ርዕስ አይሰጥም። ጊዮርጊስን 7 ዓመት ቅዱስ ጊዮርጊስን 7 ዓመት እንዲጋደል ያደረገው 3 ጊዜ ሞቷል፣ ተነስቷል። ትንሣኤውን ሰው እንኳ የክርስቶስ ትንሣኤ ይሰበክለታል። 3 ጊዜ ሞቶ 3 ጊዜ ተነስቷል በ7 ዓመት ውስጥ። ይህ ትንሣኤ ይባላል። የታምር ትንሣኤ የቅዱስ ጊዮርጊስ ከታምራቱ አንዱ 3 ጊዜ መነሳቱ ነው። ሞቶ መነሳቱ 3 ጊዜ ሞቶ ተነስቷል። እንዲህ ያለ አርበኛ አለ እንዴ? ተነስቶ ከሞተ በኋላ ተነስቶ የተዋጋ አርበኛ ሰምታችሁ ታውቃላችሁ? ብዙ አርበኞች አሉ በዓለም ከሞቱ ሙተዋል፣ አብቅተዋል፣ ተቀብረዋል። ጊዮርጊስ ግን ሞተ፣ ተነሳ፣ መልሶ ደግሞ ወደ ገድሉ ሄደ። በቃኝ አላለም፣ አልሰለችም። አሁንም ሞተ፣ ተነሳ፣ ወደ ገድሉ ሄደ። በቃኝ አላለም። አሁንም ሞተ፣ ተነሳ 3 ጊዜ። ማንም ያስነሳው? ማን ነው ያስነሳው? አነ ትንሣኤ ሕይወት ያለው መድኃኔዓለም ክርስቶስ። እኔ ትንሣኤና ምንድን ነኝ አለ? ሕይወት ነኝ ይላል መድኃኔዓለም ክርስቶስ።
ዮሐንስ ወንጌል ምዕራፍ 1:11 ሲያስተምር እኔ ትንሣኤና ሕይወት ነኝ ብሎ ለአልዓዛር እህት ለማርታ እኔ ትንሣኤ ነኝ ብሎ አልዓዛርን አስነሳላት። ያ አምላክ ነው። አልዓዛርን በአራተኛው ቀን ያስነሳው አምላክ ቅዱስ ጊዮርጊስን አስነስቶታል። ማመን ይገባል። አንዳንድ ሰዎች ቅዱስ ጊዮርጊስ 3 ጊዜ ሙቶ 3 ጊዜ ተነስቷል ሲባል እንዴት ሊሆን ይችላል ይላሉ። መጽሐፍ ቅዱስ ማንበብ ነው። ቅድም ያልኩትን ዮሐንስ ወንጌል ምዕራፍ 11 ማንበብ ነው። አልዓዛርን መድኃኔዓለም ክርስቶስ ተነስቶ ከመቃብር አስነሳው። ጊዮርጊስን ያስነሳው እሱ ነው፣ ኢየሱስ ክርስቶስ ነው፣ ሌላ አይደለም። መጽሐፍ ቅዱስ እናንብብ ሁላችን። አልዓዛርን እንዳስነሳ ጊዮርጊስን ማስነሳ ነው። የአልዓዛርና የጊዮርጊስ ልዩነቱ አልዓዛር አንድ ጊዜ ነው የሞተ፣ የተነሳም አንድ ጊዜ ነው። ቅዱስ ጊዮርጊስ ግን የሞተ 3 ጊዜ ነው፣ የተነሳም ስንት ጊዜ ነው? 3 ጊዜ። ይህ ልዩነት አለ። ቅዱስ ጊዮርጊስ ይወጣል በትንሣኤ አልዓዛር። አዎ መነሻው ምንድነው ነው? የዚህ ሁሉ ተጋድሎ የ7 ዓመት ገድልና 3 ጊዜ ሞቶ 3 ጊዜ መነሳቱ ምስሉ ምንድን ነው? ምክንያቱ ታሪክ አለው። ኦሪት ዘጸአት ምዕራፍ 20 ቁጥር 3፣ ኦሪት ዘዳግም ምዕራፍ 5 ቁጥር 6 ላይ ተጽፏል። እግዚአብሔር እንዲህ ይላል፣ ከኔ በቀር ሌላ አምላክ አታምልክ። በውስጡ ከኔ በቀር ሌላ አምላክ አታምልክ። ከኔ በቀር ሌላ አምላክ አታምልክ። የትምህርቱ ርዕስ ይህ ነው። ጊዮርጊስ በዚህ የትምህርት ርዕስ ነው 7 ዓመት የተጋደለ። ርዕሱ ይሄ ነው የጊዮርጊስ። ሌሎችም ቅዱሳን ሰማዕታት ርዕስ አላቸው። ወደ ገድል ሲሄዱ፣ ወደ ሰልፍ ሲሄዱ ይህንን ስም ይዘው ከኔ በቀር ሌላ አምላክ አታምልክ አለ እግዚአብሔር እያሉ ይህን ይዘው ነው የሚሄዱ። ኦሪት ዘጸአት ምዕራፍ 20 ቁጥር 3 እያለው ይህ በሰማይ በላይ ነው። በሰማይ ባለው ሁሉ እንዳታመልክ ከኔ በቀር አንድ እግዚአብሔር እኔ ብቻ ነኝ አምላክ አለ እግዚአብሔር። ይህ እግዚአብሔር ቃል ነው። የእግዚአብሔር ስብከት ነው። እግዚአብሔር የሰበከው ስብከት ስለ አምላክነቱ፣ እግዚአብሔር ስለ አምላክነቱ ሰብኳል፣ አስተምሯል። ምኑ የሰበከ ታምልክ ባይደ አምላክ ዘመኔ ከኔ በቀር ሌላ አምላክ አታምልክ። ይሄ የእግዚአብሔር ስብከት ነው። ለአምልኮቱ የሰበከው ስብከት ነው። እግዚአብሔር ከኔ በቀር ሌላ አምላክ የለም ብሎ በቃሉ ሲናገር እውነትም ከሱ በቀር ሌላ አምላክ እንደሌለ ሌላ ምስክር ያስፈልጋል አያስፈልግም? ማን ነው ምስክሩ? እግዚአብሔር ራሱ ሰማዕት ይባላል። ቅዱስ ጊዮርጊስ ሰማዕት ነው። እግዚአብሔርም ለራሱ ሰማዕት ነው። ከኔ በቀር ሌላ አምላክ የለም ብሎ መሰከረ። ይህ ሰማዕትነቱ ነው። የእግዚአብሔር ለአምልኮቱ የመሰከረው ምስክርነት ነው። በሐዋርያት ሥራ ምዕራፍ 14 ላይ ወንዘ ይሐድግ ርእሶ ዘእንበለ ሰማዕት ብሎ ጽፏል። ቅዱስ ጳውሎስ አስተምሯል። እግዚአብሔር ራሱን ያለ ምስክር አልተወንም። እግዚአብሔር ራሱን ያለ ምስክር የተወበት ጊዜ የለም። እሱም ምስክር ነው። ሌሎችንም ምስክሮች እግዚአብሔር አስቀምጧል ይላል። ምስክሮች በአምልኮቱ እሱ መሰከረ። ማን ነበረ? እንዲህ ብሎ እግዚአብሔር በሰማይ ፀሐይ፣ ጨረቃ፣ ከዋክብት ስላሉ እነሱን አታምልክ ነው። በምድር ይላል በምድር በታይቱ በምድር ያሉትንም አታምልካቸው። ዛፍ አለ፣ እባብ፣ ዘንዶ፣ አውሬ፣ አንበሳ፣ ነብር ወዘተርፈ ብዙ በምድር እንስሳት አራዊት ስላሉ እነሱን እንዳታመልክ ነው። ከምድር በታች ከባህር ውስጥ እናዙ አሉ፣ እነ ጉማሬ ያሉ እነሱንም እንዳታመልክ ነው። ምስል መሰለህ እንጨት ቀርጸህ ደንጃ አለዝበህ እንዳታመልክ ነው። ማን ነው አምላክ? ማን ብቻ ነው አምላክ? መናን አምላክ ማን ነው? እግዚአብሔር አምላክ፣ ሌላ የለም። ዳዊት ከዚያ ያይዞ አልወ አምላክ ዘእንበለ አምላክን አለ። ከፈጣሪያችን ከእግዚአብሔር በቀር ሌላ አምላክ የለም አለ ዳዊት ሲመሰክር። የማንን ቃል ይዞ? የእግዚአብሔርን ቃል ይዞ። ለመሆኑ እግዚአብሔር ከኔ በቀር ሌላ አምላክ አታምልክ ብሎ የነገረው ለማን ነው? ለማን ነው? ለነቢዩ ለሙሴ፣ ለሊቀ ነቢያት ሙሴ። እግዚአብሔር እንዲህ ብሎ የተናገረ ስለምንድን ነው? የእግዚአብሔርን አምላክነት፣ የእግዚአብሔርን ስልጣን፣ የእግዚአብሔርን መንግስት
የሚፈልግ ሳጥናኤል የተባለ መልአክ ስለነበረ ያ ሳጥናኤል ደግሞ አምላክነትን ስለፈለገ አምላክም ነኝ ስላለ በውሸት እግዚአብሔር አውርዶ ጥሎታል፣ ወደ ዓለም ጥሎታል። ከወረደ በኋላ አዳምና ሔዋንን አምላክ ትሆናላችሁ ብሎ ዕፀ በለስን አብልቶ እሱ ያላገኘውን አምላክነት አውቆ የሚያስገኝ አስመስሎ አዳምና ሔዋንን የጣላቸው በዚህ ቃል ነው። የአምላክነት በጣም ከባድ ነው። ከእግዚአብሔር በቀር ሌላ አምላክ እንደሌለ እያወቀ አምላክ ሆናለሁ ያለ ሰው ሁሉ ይወድቃል እንጂ አይነሳም። ዲያብሎስ አምላክ ሆናለሁ ብሎ አምላክ ነኝ ያለ ወደቀ። አዳምና ሔዋን እንሆናለን ብለው ዕፀ በለስ በሉ ወደቁ። በቃ ይህ የሚጥል ቃል ነው ራሱ ነው። ከኔ በቀር ሌላ አምላክ አታምልኩ የሚለው ቃል እኔ አምላክ ሆናለሁ ለሚል ለትዕቢተኛ ሁሉ የሚጥል ነው። መሳሪያ ነው፣ ከባድ መሳሪያ ነው። ሳጥናኤልን ያወረደው ይህ ቃል ነው። አዳምና ሔዋንንም 5500 ዘመን እንዲፈረድባቸው ያደረገ አምላክ እንሆናለን ብለው ይህ ቃል ስላልገባቸው በጠላት በዲያብሎስ ተታለሉ። የእነሱ መታለል በዚህ አላበቃም። ከአዳም እስከ ሙሴ ድረስ ያለው ዘመን 3850 ይሆናል። እስከ ሙሴ እስከተነሳበት ድረስ ከአዳም ጀምሮ በዚህ ዘመን ሳጥናኤል ሰዎችን እያታለለ በውሸት በምታት በሲኒ በቡና ቁርስ በእሳት ፏፏቴ የእሳቱ ፎሸፎሽ የሚያመልክ የለም። በሲኒ ቡና ሲኩረፈርፍ ዛሬ እንጀራ ሳንቲም አገኛለሁ ትላላችሁ አትሉ። እያስመሰለ ራሱ እያሳመመ ራሱ እንደገና ደግሞ እያዳነ በሙታት ማለት ነው። እኔ አምላክ ነኝ ማለት ያለው ውሸት ተውት። በቃ አለ፣ አሁንም አለ፣ በየቦታው አይጠፋም። አልዛኝ አለ ጉዛጉዙ በየቤቱ ብዙ ጉዛጉዝ አለ። አሁን የድባ ስንድዱ ምናምን አለ አይደል ጭሎ ምናምን ቆሌ የተዝለከለከው በዚያ እያደረ አምልኩኝ እያለ አይዛብን አረማውያንን ልባቸውን እያሳሳተ እስከ ሙሴ ድረስ ቆየ በሕገ ልቡና። አሁን እግዚአብሔርን የሚያመልኩ እስራኤል ነበሩ። ወደ እነሱ መጣ። ደግሞ መጨረሻ ላይ ሰይጣን ይገርማቸዋል። ሌላውን እጅ ካደረገ በኋላ እግዚአብሔርን ወደሚያመልኩ ሰዎች ይመጣል። አስቸጋሪ ነው፣ ከባድ ነው። ጥንቃቄ ከሌለ በጸሎት ካልተጠበቀ ከባድ ነው። ካህናትንም ይፈትናል። አሮንን ፈትኖታል። የሚገርመው ነገር እስራኤልን በልባቸው አድሮ ምን አደረጋቸው? የጥጃ ምስል ሁለት የጥጃ ምስል አቁሞ አምላክ ነው ብለው እንዲሰግዱ አድርጓቸዋል እኮ። የአብርሃም ልጆች ናቸው እኮ፣ የይስሐቅ ልጆች ናቸው፣ የያዕቆብ ልጆች ናቸው። አባቶቻቸው እግዚአብሔርን ነው የሚያመልኩ። አምላክ አብርሃም፣ አምላክ ይስሐቅ፣ አምላክ ያዕቆብ፣ የአብርሃም የይስሐቅ የያዕቆብ የአባቶቻቸው አምላክ እኔ እግዚአብሔር ነኝ እያለ ሰይጣን በጎን መጥቶ ይህንን አምላክ ተዋትና የጥጃ ምስል ሰርታችሁ ወርቅ አቁማችሁ ለሱ ስገዱ አላቸው። ዘመን ሲከፋ ከባድ ነው፣ አያድርስ ነው። እግዚአብሔር ይጠብቅ፣ ሁላችንም ይጠብቀን። ሙሴ ወደ ደብረ ሲና ተጠርቶ እግዚአብሔር ዘንድ ሄደ። በጣም ልክ የለ እንደተጻፈ ለመድረስ ነው። እግዚአብሔር ወደ ደብረ ሲና ወስዶ 40 ቀን አስቀመጠው። ሊቀ ካህናቱ አሮን ከዚያ ነበረ። ሕዝቡ ሂደው ጣዖት ስራልን አሉት። ካህንም ይፈተናል፣ ከባድ ነው። ካህንም ይፈተናል፣ ራሱን ካልጠበቀ ሕዝብ ይፈትናል። ከሕዝብ የሚመጣ ጥያቄ ከባድ ነው። ፍርሃት፣ ጭንቀት ራስን ይጥላል፣ ያዋርዳል። አሮን ሙሴ አልመጣም። ጣዖት ስራልን፣ አምላክ ስራልን አሉት። ፊቱ እግዚአብሔር አምላክ እያለ እንዲህ ሌላ አምላክ እሰራለሁ አለ በጊዜው። ኋላ ግን ስራልን ሲሉት ፈራቸው ይላል። ሕዝቡን ፈራቸው፣ አመነታ። አይሆንም ብላቸው በድንጋይ ቀጥቅጠው በእሳቱ አቃጥለው ይገሉኛል ስሙ። ይሁን ብላቸው ደግሞ እግዚአብሔር እኔ አምላክ ቀናተኛ ነኝ ከኔ በቀር ሌላ አምላክ የለም ብሎ ተናግሯልና የእሱን አምልኮት ብለውጥ ደግሞ አለ እግዚአብሔር ይጣላኛል። ጠብ ፈራ፣ ሁለት ጠብ ፈራ።
አንዱ ጠብ ከእግዚአብሔር፣ ሁለቱ ጠብ ከሕዝብ፣ ሁለተኛው ጠብ አያችሁ፣ ሁለት ጠብ። አምልኩ ብል እግዚአብሔር ይጣላኛል፣ አታምልኩ ብል ሕዝቡ ይጣልኛል። ከባድ ነው በጣም። አጣብቂኝ ውስጥ ገባ አሮን፣ ካህኑ አሮን። ማንን ይደግፍ ይሆን? እግዚአብሔርን ወይስ ሕዝቡን? ማንን ይደግፍ ይሻላል? ማንን ይደግፍ? ሕዝቡን ወይስ እግዚአብሔር ነው? እግዚአብሔር ነው። ምክንያቱም እግዚአብሔር አምላክ ነው፣ ሕዝቡ ፍጡር ነው፣ ሟቲ ነው፣ የሚሞት ነው፣ የሚበሰብስ ነው። ያው እግዚአብሔር አለ። ስለፈራ ምክንያቶችን ያደረገ ወርቅ ብር አምጡ አለ። አመጡ። ያ ወርቅ ብር ከሳት ሲጣል ሁለት እጃ ሆኖ ወጣ። ሁለት እጃ፣ የምስት እጃ በደብረ ኮሬብ ይለዋል። ኮሬብ ይባላል። ያ ጣዖት ያቆሙበት ተራራ ኮሬብ ይባላል። ካህን አሮን ይለዋል አባ ጊዮርጊስ። በደብረ ኮሬብ ሁለት ጓላት ላይ ማቆምና ስገዱ አላቸው። አሰገዳቸው። ለማን አሰገዳቸው? ለጣዖት። ይገርም እኮ ነው። አይ ፍርሃት እንዲህ ያደርጋል። ፍርሃት እኮ ፈጣሪ እግዚአብሔር ያርቃል። መፍራት አያስፈልግም። አምልኮተ እግዚአብሔርን መጠበቅ ያስፈልጋል። በአምልኮተ እግዚአብሔር መደራደር የለም። በሃይማኖት መደራደር የለም። በሃይማኖት መፈራራት የለም። በሃይማኖት መጨናነቅ የለም። ሃይማኖት አምልኮተ እግዚአብሔር አይለወጥምና ስለማይለወጥ በማይለወጠው መደራደር የለም። በማይለወጠው መፈራራትና መጨናነቅ አይኖርም። ቅዱስ ጊዮርጊስ አልፈራም ብሎ ነው 7 ዓመት ዱድያኖስ ፊት እየቆመ ተከቦ በከባድ መሳሪያ ያልፈራ አምልኮተ እግዚአብሔር ከዚያ በላይ ስለሆነለት ነው። በኋላ እስራኤል አመለኩ፣ ጣዖት ሰገዱለት። በቃ እግዚአብሔር አየው። ሙሴ አብሮት ነው ያለ። ሙሴ አቤት ና ቶሎ እስራኤል እኮ በደሉኝ ነው እኔን ጣዖት አመለኩ በልቶላልና ይህ ጽላት እዚህ ለመድረስ ነው መና ለዚህ ጽላት ይህ ጽላት አሁን እዚህ ላይ የምናየው ጽላት ይህ ቅድም ያልኩት የትምህርት ወርስ ምንድነው? ሲደሩ ምንድነው ያልኩት? ምን አላችሁ? ከኔ በቀር ሌላ አምላክ አሁን ይህ ጽላት ይህ የተሸከመ ነው። ቀላል እንዳይመስላችሁ። በቅዱስ ጊዮርጊስም ተቀርጿል፣ በእመቤታችን ስም ይቀረጻል፣ በጻድቃን በመላእክት በሰማዕታት ስም ይቀረጻል። ግን ከጽላቱ ላይ የተጻፈው መልእክት የመጀመሪያው አንደኛው ከኔ በቀር አታምልክ። ለዚህ እኮ እንሰግዳለን። ከመለስሙ ላይ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ወጥተው ዘመን ይላል። ለኢየሱስ ክርስቶስ ለስሙ በምድርም በሰማይም ያለው ይስገድ ስለሚል ለዚህ ስም ነው የምንሰግደው። ጽላቱ ላይ የተጻፈው እንደ ኦሪቱ እንደ ዕብራይስጡ አልፋ ቤጣ የውጣ ውኦ አነ ቀዳማዊ ወአነ ዳህራዊ ይላል። በግዕዝ ሲተነተን ደግሞ ይታምልክ ባዕድ አምላከ በእምኔ ያለ እስከ የተፍቱ 10ቱ ቃላት ድረስ ይወጣ ይላቸዋል። 10ቱ ይወጣ እዚህ ላይ ተጽፏልና ጽላቱን የምናከብረው የምንሰግደው እግዚአብሔር እሱ በእጁ የጻፈው ቃል ስላለበት ነው። ጽላት ክብር ነው፣ አክብሩ። እሺ ጽላት አክብሩ። አሁን ግን መናፍቃን ጽላት አያስፈልግም መስቀል አያስፈልግም እያሉ ነው። ልባችሁ እንዳይረበሽ ተጽፎበታል። እዚህ ላይ አፋ ጌጣ ይውጣ ስለ እግዚአብሔር የተጻፈበት ስለሆነ ለታቦቱ ለጽላቱ መስገድ ግዴታ ነው። ቁሞ ስናየው እዚህ ላይ ካህኑ ተሸክሞ ስለምናየው የእግዚአብሔር ቃል የተጻፈበት ጽላት ነው። ታላቅ ማን የቀረጸ ይመስላችኋል? ጻፍ አደረገና ለሙሴ እንካ እዚህ ሂድ አለው። ይህን ጽላት አስይዘው ይሻለ ወረደ፣ ሕጉን አስጠበቀ። በቃል ቢነግራቸው እምቢ ሲሉት ኋላ እግዚአብሔር በጽሑፍ አሰፈረው። ይህንን ቃል ማን የሚለው ከኔ በቀር ሌላ አምላክ አታምልክ የሚለው በጽሑፍ አሰፈረው። ሐምን ላይ ጻፈው። ጽላቱ ላይ። ጽላት ማለት የእግዚአብሔር ቃል የተጻፈበት ማለት ነው። 10ቱ ቃላት ለተጽፋ ባጻፍ ይሁን እግዚአብሔር 10ቱ ቃላት በእግዚአብሔር ጣቶች የተጻፉበት ነው። ይሄ ክቡር ነው። ያዘጋጀው እግዚአብሔር ነው ራሱ። ጽላቱን ያዘጋጀው ማን ነው? እግዚአብሔር ነው። ቅዱስ ጊዮርጊስን እንዲህ ያደረገው ማን ነው ወደሚለው ለመሄድ እኮ ነው። ቅዱስ ጊዮርጊስ 7 ዓመት እንዲሞት ያደረገው ማን ነው? እንዲጋደል ያደረገው ማን ነው ስንል ይሄ ቃል ነው። ሌላ ነገር ይህን ቃል አላስለውጥም ነው ቅዱስ ጊዮርጊስ። ከኔ በቀር ሌላ አምላክ አታምልክ ያለው ቃል ለውጣችሁ ለምን ነው እናንተ ሌላ ጣዖት የምታመልኩ እግዚአብሔር እያለ ይሄ ቅዱስ ጊዮርጊስ ትልቁ ሰልፉ ይሄ ነው። መነሻው ይሄ ነው። ሌላ መነሻ የለውም። ቅዱስ ጊዮርጊስ መነሻው ይሄ ነው። ጭቃና ሌሎችንም ሰማዕታት አነሳስታ ወደ ደም፣ ወደ እሳት፣ ወደ ገድል፣
ወደ መስቀል፣ ወደ ቀኖት፣ ወደ ችንካር የሰደደቻቸው የጋበዘቻቸው ይቺ ቃል ናት። ከኔ በቀር ሌላ አምላክ አታምልክ ያለው ቃል እንዴት እግዚአብሔር ከኔ በቀር ሌላ አምላክ የለም እያለ ዓለም እንዴት ሌላ አምላክ ያመልካሉ? እንዴት ኮከብ ያመልካሉ? እንዴት ጨረቃን ያመልካሉ? እንዴት ፀሐይን ያመልካሉ? እንዴት ዘንዶ ያመልካሉ? እንዴት ቁስ ነገር ያመልካሉ? እግዚአብሔርን ትቶ ነው። ይህን ሰማይ እንዲህ አድርጎ ዘርግቶ የያዘ እግዚአብሔር ወዴት አለ? አስተዛዘብ እንዲህ ያስተዛዝባል እኮ። ይህ ሰማይ እንዲህ አድርጎ ዘርግቶ የያዘ እግዚአብሔር እያለ እችን ምድር እንዲህ አድርጎ ዘርግቶ የያዘ እግዚአብሔር እያለ ነፋሳትን እያነፈሰ አፍላጋትን እያፈሰሰ መዓልትና ሌሊትን በጋና ክረምትን እያፈራረቀ ጨለማውን በጨለማ ብርሃኑን በብርሃን እየገለጠ እቺ ፀሐይ የፈጠረ አምላክ እያለ እቺ ፀሐይ አምላክ ናት ብሎ ማምለክ ይገባል? እስኪ ፍረዱ። እቺ ፍረዱ መናን የሞኝነት ሞኝነት ነው። እቺ ፀሐይ የፈጠረ እግዚአብሔር እያለ እቺ ፀሐይ አምላክ ነው። እቺ ጨረቃ የፈጠረ እያለ እቺ ጨረቃ አምላክ ነው። ይህን ኮከብ የፈጠረ እያለ ኮከብ አምላክ ነው ማለት ሞኝነት ነው ወይስ ብስለት ነው? እስኪ ንገሩኝ። ሞኝነት ነው አይደል? በዚህ ሞኝ ዓለም ገባ ቅዱስ ጊዮርጊስ። ይህን ሞኝ ዓለም አለ። ይህን ሞኝ ዓለም ሙቼም ተገድዬም ተጋድዬም ተከትፌም ተቀጥቅጬም ተፈጭቼም ይህንን ሞኝ ዓለም ከኮከብ ከፀሐይ ከጨረቃ አምላክነት አወጣዋለሁ፣ ነፃንም አወጣው። እስከመቼ ፀሐይና ጨረቃን ከዋክብትን ሲያመልክ ይኖራል አለ። በ20 ዓመቱ ነው የወጣ ቅዱስ ጊዮርጊስ። ወጣት እያዳመጥክ ነው። ኢየሱስ ተጠቂ አትሁን እባክህ። ዛሬም ብዙ ይጠቃል። ኮከብ ማምለክ ብቻ አይደለም። ዛሬ ጫት ኮከብ ሆኖ ጫት እዛ ካላላመጠ ምን ወጣት ካለ ኮከብ አምለክ ይላመድ። ሱሰኛ ወጣት ካለ ቅዱስ ጊዮርጊስን መከተል ያስፈልጋል። ይሄ ራሱ ሱስ ማለት ፀሐይን ማምለክ እኮ ነው። ጨረቃን ማምለክ ነው። ኮከብን ማምለክ ነው። ወጣት ምን የምናመልክ እግዚአብሔር ማለት የምናመልክ ትጾማለህ፣ ትጸልያለህ። ካልጾምክ እኮ ከበላህ እኮ እግዚአብሔር ሳይሆን የምታመልክ መሪን ነው የምታመልክ ማለት ነው። ዓርብ ዕለትን ያልጾመ ጾምን ያልጾመ ካለ ማንን ነው የሚያመልክ? ሆድ አምላኩን ይለዋል ቅዱስ ጳውሎስ። ሆዱን የሚያመልክ ማልዳ ተነስቶ በጾም የሚበላ ይህ አሁንም ጣዖት እያመለከ ነው። እንዲያውም ይገርማቸዋል። ሆዱን ነው አምላክ ያደረገው። ሆዱን እለከርሶሙ አምላኮሙ ጾም ሳይጾም ጸሎት ሳይጸልይ የሚውል በጾም ጊዜ ማለት ነው። አሁን በባላምሳ አይደለም። ሆዱን የሚያመልክ አለ። አንድ ሆድ አምላኪ ይላል መጽሐፍ ቅዱስ ጳውሎስ። እለከርሶሙ አምላኮሙ ሆዳቸውን የሚያመልኩ አሉ። ማልዳ ተነስተው የሚበሉ ጸሎት ሳይጸልዩ ለእግዚአብሔር አኮቴት ሲያቀርቡ የሚበሉ እነዚህ ማነው አምላካቸው? ማን ነው? ሆዳቸው ሲበሉ ሆድ አምላኩ በሉ፣ ሆድ አምላኩ በሉ። የማይጾም ሰው ማን ይባላል? ሆድ አምላኩ። ማንን እያመለከ ነው? ሆዱን። ማልዶ ተመቶ ለሆዱ ነው የሚሰግድ፣ ለቁርሱ ነው የሚሰግድ። ቁርሱን አምጪ ነው። አሁን ለማን እየሰገደ ነው? ለሆዱ። ማን ይባላል? ሆድ አምላኩ ማለት ነው። ይህም ጭምር ነው ቅዱስ ጊዮርጊስ ሆድ አምላኩንም ጭምር ተው ሕግን አክብር ለማለት ነው የተጋደለ። እዛ በኋላ ሙሴ ወረደና ጽላቱን ይዞ ወርዶ ለምን ነው የምታመልከው አላቸው። ሰባበረው። ባጭሩ አምልኮ ጣዖትን ሰባበረው። ያመለከውን ሁሉ ቀጠቀጠው ይላል። እየበጠበጠ እያቀመሰ ያን ሲቀምስ ፍቅረ ጣዖት ያደረበት ምልክት ሲያገኝ በለው አለው። ቅዱሳን አንዳንድ ጊዜ ይበሳጫሉ። በለው ይላሉ። ሙሴ በለው ነው ያለው። አባትህንም በለው አለው። ወንድምህንም በለው ነው ያለው። በለው ማንን ስለተወ ነው በለው ያለ? ማንን ስለተወ ነው? እግዚአብሔርን ስለተወ ነው አይደል? አሁንም እንደዛ ነው። እግዚአብሔርን የተወ አመልኮተ እግዚአብሔርን የለወጠ ካለ ምን ይገባዋል? ምን ይገባዋል? ቅጣት ይገባዋል። እንደ ወንጌል ሰይፍ ሳይሆን ቀኖና ነው የሚሰጥ። እንደ ኦሪት ነው በለው የሚለው። ኦሪት በለው ትላለች። ጥርስህን ቢሰብር ጥርሱን አርግፈው ትላለች።
አይኑን ቢያጠፋ አይኑን አፍስሰው ትላለች። ወንጀል ግን ይህን ቢመታ ይህን ስጠው ነው የምትል። ስለዚህ በወንጀል ንስሐ ነው። እሺ ንስሐ መግባት ነው። አሁን ንስሐ መግባት ነው የሚያስፈልግ። መግደል መገዳደል ቀርቷል። እዚያ በኋላ እግዚአብሔር አምላክ ለሙሴ ጽላቱን ሰጠው። ይህንን ይዞ እያነበበ በሉ ተገዙ እያለ ኖረ። አሁንም ሰይጣን እረፍት የለውምና ይገርማቸዋል። ማስመለክም መቼም ጻድቃን የሚባሉ በወሪቱ የነበረ መምለክ እነ ፈርዖን እነ ናቡከደነፆር እንዳለ አሕዛብ እየሄደ ደግሞ በዚያ ማስመለክ ጀመረ። በኋላ እግዚአብሔር ሙሴን ላከ፣ ነቢያትን ላከ። ነቢያት ተወገሩ። ኤርምያስ በድንጋይ ተቀጠቀጠ። ኢሳይያስ በሰይፍ ተቆራረጠ። እነዚህ ሁሉ ከኔ በቀር ሌላ አምላክ አታምልክ የሚለውን ቃል በማስተማራቸው ሌላ የለም። ስብከተ ነቢያት ይሄ ነው። ከኔ በቀር ሌላ አምላክ አታምልክ። አባቶቻችን ሞቱ። ኤልያስ በተለይ ከቅዱስ ጊዮርጊስ ጋር ትልቅ ለአምልኮተ እግዚአብሔር ቀናኢነት ያለው ነቢይ ነው። እንደውም ለአምልኮተ እግዚአብሔር ቀናኢ ይለዋል ኤልያስ። እንደ ብቻውን እንደ ቅዱስ ጊዮርጊስ ብቻውን በሰማርያ ከተማ አክዓብና ኤልዛቤል 800 ለንጉሱ 400 ለንግስቲቱ 450 850 ካህናት መድበው ማለት እኮ ነው። ለጣዖቱ ለመስጊዱ መድበው ማለት እኮ ነው። እንዲህ ለቤተ ክርስቲያን እንኳን የማይመደበው ለጣዖቱ ሲያገብር ሰይጣን ክፉ ነው። ያንን ክርስቲያን ይጤሳል። ምን ይላል? ጠንቋይ ቤት ላይ ታውቃላችሁ? ታውቃላችሁ? አዎ እኔም እኮ እንድትገብኝ እንዴት ተጣጣም እንዴት በምን ነው የሚጤስ? በገን ነው በሌላ በየቤቱ ረከቦት ዘርግታችሁ አይደል የምታወጡት? የባለ ጨፊያችሁን ገዛዝታችሁ ታውቁት ወግ የሚተዋወቅን እየተዋወቅን አሁን ሄዳችሁ ጣን ታጤሳላችሁ። አታጤሱ ጉዝጉንቱማንች ጎዝጉዛችሁ ለማን ነው የምታጤሱ? ንገሩኝ። ለማን ነው ንገሩኝ እንጂ ዝም አትበሉ። ተማምነን እንሄድ እንጂ በዓሉን በጋራ እናክብረው። ለማን ነው የምናጤሰው? ጤጣን የዚህ ጣጣዩ እናታችን ገለጹ። ለዛሬ በሉ ይላሉ። ጣጣዩ አጉል ይግለጡ ታያፉ ለዛሬ በሉ ለቆጤ ለጨላ ትሩት እንዴ ነውር ነው። በጣም ቤት አይጤስም። እንዳታጤሱ ለእግዚአብሔር ብቻ ነው። እንደውም ዕጣኑን ቅዱስ ይለዋል። እዚህ አንተ ላይ ተዘከረን ነው ወሰን ስከ እና የቅዳሴ ማርያም ላይም ተናግሮታል። አይርጎተ ዕጣን እና ቅዱስ ይለዋል። ናርግ ለከ ዘምስለ ዕጣን ንጹሕ አይደለም ብሎ ዘምስለ ዕጣን ንጹሕ ናርግ ለከ ይለዋል። ንጹሕ ነው ዕጣኑ ፈጣሪ እንጂ ፍጡር አይመሰገንበትምና። አየኸው? አሁን ከቤታችን የምናጥበው ዕጣን አይገባም። ለጣዖት ማጤስ እንደ ማለት ይሆናል። ስርዓት ሊኖር ይገባል። ዕጣን ለማንም ይመጣ ለቤተ ክርስቲያን አምጡ፣ ሻማ አምጡ። ሻማ አምጣችሁ ደግሞ ቅድም መስኮቱ ላይ ስታበሩ ነበር። ምንድነው ቀለሙን የተቀባውን ያኔ ፀሐይ የበራ ነው ውስጥ ገብቶ መቅደስ ቢበራ ይሻላል። ሻማ በልማት ለምን ይኖራለን? እና አክዓብና ኤልዛቤል እንደዚህ የሚያጥኑ ካህናተ ጣዖት አዘጋጅተው ለጣዖቱ ይጤስበት ነበረ። መስዋዕት ይስተዋል። ኤልያስ ተነሳ፣ አንቀጠቀጠው፣ አልቻለም። እግዚአብሔር ትተው አክዓብና ኤልዛቤል ነቢያትን እየገደሉ የእግዚአብሔርን ካህናት ገደሏቸው። የሚገርማችሁ ነገር የእግዚአብሔርን ካህናት ገደሏቸው። የእግዚአብሔር ነቢያት ገደሏቸው። ምን አቆሙ? እነዚያን ገድለው የጣዖት ካህናት አቆሙ። 850 ኤልያስ ብቻውን ቀረ። በዚህ ጊዜ ኤልያስ ምን አለ? በዚህ ጊዜ ኤልያስ ምን አለ? እግዚአብሔር አምላክ እያለ መመለክ የለበትም። ተው ተመለሱ። ኧረ ተው አላቸው። እንዲህ አሉት። እንዲህ ነው? አዎ። ኤልያስ እኔም እንዲህ አለ። እንቢታና እንቢታን ያነጻጽራል ይላል። የእነ አክዓብና ኤልዛቤል እንቢታ እግዚአብሔርን አናመልክም። እንግዲህ ማን ነው የምታመልኩ? በዓል አጵሎስ ጣዖትን ነው የምናመልከው። አይ እኔ ደግሞ እግዚአብሔርን እንደማመልክ እግዚአብሔርን ካላመልካችሁ እንዲህ አለ።
እንዴት እምቢታ ምንድን ነው? ሰማይን እዘጋለሁ። ሰማይን እዘጋለሁ። እዚህ እቆማለሁ፣ እዚህ እቆማለሁ። ሰማይን ዝጋ፣ ዝናብ እንዳታዘንም ሰማይ አለ። 3 ዓመት ከመንፈቅ ሰማይ ተዘጋ። አያችሁ የነቢያት አማላጅነት፣ የቅዱስ ኤልያስ የነቢዩ ኤልያስ ታላቅነት ክብር። ያማልድም ይሄ መልአክ ይህ ነቢይ ያማልድም። ይህ ነቢይ ሰማይ ዝጋልኝ ብሎ እግዚአብሔር በጸሎት ሲጠይቀው ዘጋለት። እግዚአብሔር ማንን ዘጋለት? ማንን ዘጋለት? ሰማይን እኮ ነው። ሰማይን ይዘጋላቸዋል። ለነቢያት ለሐዋርያት ለሰማዕታት ሰማይን ይዘጋላቸዋል። የጠየቁትን ያሟላል እግዚአብሔር። ጠይቁኝ ያደርጋለሁ አለ። ሰማይን ዝጋልኝ፣ ዝግት ዝናብ እንዳይዘንብ ውሻ ይዘንብ። 3 ዓመት ከመንፈቅ ሰማይ ተለጎመ ይላል። ይህን ያደረገው ለማን ነው? ለማን ነው? ምክንያቱ እግዚአብሔርን ትታችሁ ጣዖት ስላመለካችሁ እግዚአብሔር ዝናብ እያዘነመ እየመገባችሁ ስከተዋችሁ ዝናቡ ይቅርባችሁ ነው አይደል? ፍርድ ነው። ፍርድ ነው። ይሄ ፍርድ ነው። ዘጋለት። ለጎመ ሰማይ ሰማይን ለጎመ በጸሎቱ ኤልያስ በጸሎቱ አቀበ ዝናመ። ሰማይን ለጎመ ዝናምን አቆመ። ምድር የኖሩባትን ከማቆ የተከሉባትን ከማጽደቅ ተከለከለች። ምን ይበላ 3 ዓመት ከመንፈቅ። ዛሬም ዘንድሮ ድርቅ፣ ከርሞም ድርቅ 3 ዓመት ድርቅ። እስቲ ያስቡት። ቀላል ነው ማለት እግዚአብሔር እኮ ሲቀበጥ በጣም እግዚአብሔር እኮ ሲቀጣ ከባድ እኮ ነው። ረሃብ ከባድ፣ በሽታ ይሻላል። ይህ ሁሉ አምልኮት እግዚአብሔርን ስለተው የመጣ ቅጣት ነው። ከዚህ ቅጣት ያድነን። አምልኮት እግዚአብሔርን ካልጠበቅነ ያልጠበቀ ሕዝብ የሚቀጣ በድርቅ ነው፣ በረሃብ ነው የሚቀጣ። እዚያ በኋላ 3 ዓመት ከመንፈቅ የሚመሩት ሲያጡ ኤልያስን ፍለጋ። እኔን ፈልጋችሁ አታገኙም፣ እግዚአብሔርን ፈልጉ አለ ኤልያስ። አይደለም፣ እኔን አትፈልጉ፣ እግዚአብሔርን ፈልጉ። የዝናብ ባለቤት እሱ ነው፣ እኔ ጠያቂ ነኝ። ለአምልኮት ቀንቻለሁ እና ሰማይን ዝጋልኝ ነው እንጂ ያልኩት እኔ አይደለሁም። ፈጣሪ አለ፣ እሱን ፈልጉት፣ ተመለሱ፣ ጣዖቱን ትታችሁ እሱን አምልኩ፣ ዝናብ ይዘንባል አለ። መስዋዕት እንሰዋና ሰማይ ዝናብ ይዘንባል። ተንቀጠቀጠ። ሲጨንቀው የማይመለስ የለም። መስዋዕት ተሰዋ። የነሱ መስዋዕት ጣዖቱን ጠርተው አልመጣም። እሳት አልበላላቸውም። ሳቀባቸው፣ ዘበተባቸው። ባቸው ኤልያስ መስዋዕት አቀረበ። እግዚአብሔር መስዋዕቱን ተቀበለ። እሳት ከሰማይ ወርዶ በላለት። የኤልያስ አምላክ ነው ሌላ አምላክ የለም ብሎ አዋጁን በዋጋ ስለወጠው አክዓብን አሰገደው። ካህናተ ጣዖቱን አረጋቸው። ቅዱስ ጊዮርጊስ ዛሬ 70 ነገሥታትን በእሳት አቃጥሏል። ዋዋዮም ብሎ ጸለየ ጊዮርጊስ ዋዋዮም በነበልባል ወም ተጽፈ ክላለሁም ነገሥት ይልና ጊዮርጊስ ጸልዮ እሳት ከሰማይ ወርዳ በላቸው፣ አቃጠላቸው ይላል። ይህ ጨካኝ ነው ልትሉ ትችላላችሁ። የት ተጽፎት ላላችሁ መጽሐፈ ነገሥት ካለ ምዕራፍ ቅዱስ ጊዮርጊስ ቅዱስ ኤልያስ እሳት ከሰማይ አውርዶ አንድ መስፍን ከመቶ ሰራዊት ጋር አቃጥሏል። መጽሐፈ ቅዱስ ተመልከቱ። እነዚያን 800 ካህናት አርዷል ቅዱስ ኤልያስ። ጊዮርጊስ ያኔ የደገመው ዛሬ አቃጥሎታል። እንዲህ ሲል አንመለስ ኤልያስ አሰርቦታል። ፈለጌሱ ነው እንዲህ ብለውት ነው አቸንፎት። እነዚያንም ሁለቱም ኤልያስ የእግዚአብሔር ነቢይ ነው ንጉሡ ነው ይልሃል አሉት። ነኛራ የእግዚአብሔር ሰው ነው የእግዚአብሔር ሰው ነው እሳት ከሰማይ ወርዶ ይብላችሁ ሲል ወርዳለ ትላት ተሳቱት። ሰው እንዲህ ያለ ነቢይ ነው ኤልያስ። እሳት ወረድ ሰውን ማቃጠል ያገ ያማልዳል ሲጠይቃችሁ ያማልዳል። እንዴት ታዲያ እግዚአብሔር እኮ ጸሎቱን ሰምቶ እሳት አወረደለት። ጸሎቱን ተቀበለው ማለት ይሄ እኮ ነው አማላጅ። ጸሎቱን ሰምቶ ሰማይን ዘጋለት።
እኮ ነው አማላጅ ማለት። አማላጅ ማለት እኮ አስተንቋይ፣ ወደ እግዚአብሔር የሚለምን የሚጸልይ የሚማልድ ማለት እኮ ጋር የሚጠይቅ ነው። አዳ ጸሎቱ ተቀባይነት ካገኘ ኤልያስ አማላጅ ነው ማለት ነው። እሳት አውርድልኝ ሰማው ወረደለት፣ ጸሎቱን ሰማው አይደለም አማላጅ ማለት ነው። እግዚአብሔር ጸሎቱን የሚሰማው ሁሉ አማላጅ ይባላል። እመቤታችን ታማልዳለች ብለው ለዚህ እኮ መላእክት ያማልዳሉ፣ ቅዱሳን ያማልዳሉ፣ ነቢያት ያማልዳሉ፣ ሐዋርያት ያማልዳሉ፣ ሰማዕቱ ቅዱስ ጊዮርጊስ ያማልዳሉ። እንኳን ለምሕረት ለመዓት ገርማቸዋል። እንኳን ለምሕረት ለመዓት እንኳን ማርልኝ ብለው አጥፋል ብለው ተባላችሁ አይገርም? የትኛው ይሻላል? አሁን እኛ አንዳንዶቹ ወራብቃን ያማልዱ ለበረከት ይላሉ። እንኳን ለምሕረት ለመዓት ይሰማቸዋል። እሳት አወርድልኝ ወዲሁ ጠብ 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 ላጥ እሳት አወረደ። በአብ ቅዱስ ኤልያስ በጸሎት ነው። ስለማወርዳ ዝናብ ዝጋ ዝግት ሰማውን አወርድልኝ እኮ ጸሎታቸው ተቀባይነት ስላለው ምርጃ ማለት ይሄ ነው፣ ሌላ አይደለም። ዛሬ ይቀበላቸዋል። ለማን? አምልኮቱን ስለያዙ ውስጡ ልባቸው ከአንድ አምልኮት ቅድም ያልኩት ከኔ በቀር ሌላ አምላክ አታምልክ የሚለውን እነሱ ራሳቸው ጠብቀው ሌላውን ስለሚያስጠብቁለት ይሰማቸዋል። ዋና ከሆነ እንዲህ አንዳንድ ወታደር እኮ ጥያቄው ካልተመለሰለት ሸሻል አይደል? እነሱም እኮ የሚጠይቁት ጥያቄ ካልተመለሰላቸው እንዲህ አላለው እግዚአብሔር። ስለዚህ የሚለምኑት ሁሉ ያሟላላቸዋል፣ ይሰጣቸዋል። መብራቱ ዛሬ ወደ ኤልያስ የገባሁኝ መነሻውን ለማድረግ ነው እንጂ ቅዱስ ጊዮርጊስን አጭር ነው የምናደርገው። አጭር ነው ታውቁታላችሁ። ኤልያስ በዚህ መልኩ አምልኮተ እግዚአብሔርን መልሶ ሕዝቡን ወደ እግዚአብሔር መልሷል። እንዲህ እያለ ሲሄድ ጌታችን መድኃኒታችን መድኃኔዓለም ክርስቶስ በነቢያትም በሌሎችም የተነገረው መልእክት ሕዝቡን ሊመልሰው ስላልቻለ እሱ ራሱ ወደዚህ ዓለም መጣ። አንድም እወለዳለሁ ከልጅ ልጅ እወለዳለሁ፣ እሰቀላለሁ፣ ሞታለሁ ብሎ ለአዳም ተስፋ ስለሰጠው መጣ ወደዚህ ዓለም ራሱ መጣ። እንዲያው የሚገርመው ነገር ምስክርነቱን ሲናገር በማቴዎስ ወንጌል ምዕራፍ 27 ላይ ምን ይላል? አንሰ እንበይነ ዝንቱ መጻይኩ ወእንበይነ ዝንቱ ተወለድኩ ከመ እኩን ሰማዕተ በጽድቅ ይላል። ራሱ እኔ ሰማዕት ልሆን ነው የመጣው። ምስክርነት አምላክነቱን ነው። ነቢያት መስክረው ነበረ፣ ዓለም አልቀበል ስላለ እኔ ራሴ አምላክነቴን ልመሰክር ነው የመጣው ብሎ አምላክነቱን መሰከረ። አነ ወአብ አሐዱ ነን፣ እኔና አብ አንድ ነን አለ። አሁን የፈነወኒ ወአነ ተፈነኩ፣ አባቴ ላከኝ ብሎ ወደዚህ ዓለም መጣው። ስታጠምቋቸው በአብ በወልድ መንፈስ ቅዱስ አጥምቋቸው እያለ ሊመሰክር መጣ። አሁንም ደግሞ እሱን አልተቀበሉትም። አጋንንትን በአጋንንት ያወጣል እያሉ ታምራቱን አልተቀበሉትም፣ ትምህርቱንም አልተቀበሉትም። ሞት ተሰቀለ፣ ሞተ፣ ተነሳ፣ አረገ። ከማረጉ በፊት ሐዋርያትን በዚህ ዓለም ሹሟቸው አረገ። ተሾሙ። አሁንም እሱ ከሞተ በኋላ መምለካያነ ጣዖት ሐሳውያን አላረፉም። ጣዖት ያመልካሉ፣ ማምለክ ጀመሩ። እነ ዲዮቅልጥያኖስ 40 ዘመን እንዲሁም ዲዮቅልጥያኖስ የሚባል አላዊ 40 ዘመን ጣዖት ካላመለካችሁ እያለ ክርስቲያኑን በሙሉ መጨፍጨፍ፣ ቤተክርስቲያን ማቃጠል አስቸገረ። በዚህ ዘመን ቅዱስ ጊዮርጊስ ተወለደ ነው። እዚህ ለመድረስ እኮ ነው። በዚህ ዘመን በ277 ዓመተ ምህረት እነ ዱዲያኖስ የሚባሉት ነገስታት ነግዘው ሳለ ዘመን ገጠመውና ሰማዕቱ ቅዱስ ጊዮርጊስ ተወለደ። ቅዱስ ጊዮርጊስ ሲወለድ የጨረስነው ቅዱስ ጊዮርጊስ ሲወለድ ያን ጊዜ ዱዲያኖስ የሚባል 70 ነገስት የሚባሉ ጣዖት አጵሎስ በዓል የሚባሉ ጣዖታትን የሚያስመልኩ ስለነበሩ ቅዱስ ጊዮርጊስ አባቱ ዞሮንቶስ ይባላል። ወይም ሁለተኛ ስሟ አንስጣሴዎስ፣ እናቱ ቴዎብስታ፣ ሁለተኛ ስሟ አቅሌስያ ትባላለች። ከነሱ ተወለደ። 2 እህቶች ነበሩት ይላል። ሴቶች ሌላ አልነበረም። ቅዱስ ጊዮርጊስ ካደገ 20 አባቱ በሕፃንነቱ ስለሞተ አደገ። በ20 ዓመቱ ወደ ቤተ መንግስት ተጠርቶ ስልጣን ይሰጥ ሲባል ምንድነው አለ። ዱዲያኖስ የተባለው ንጉስ ለጣዖት ስገድ አለው። አይ ለዚህም አልሰግድም። እንዴት?
ከኔ በቀር ሌላ አምላክ አታምልክ ያለው የአባቴ አምላክ አለ፣ የእናቴ ሃይማኖት አለ። የአባቴ እናቴ ሃይማኖት ክርስትና ነው፣ ተዋህዶ ነው። ከዚህ አልወጣም። አይ ግዴ ለምን ሰጣለን? ወርቅ ብር የፈለከውን አልፈልግም። ወርቅ ብር እንስጥ አልፈልግም። ያሁን ወጣት ምን ይላል? እንስጥ ይላል። ቀበላል እንዴ ይላል። እንኳን ሰጥቶት እንዲሁ ይነቃል፣ እንዲሁ እያፈነ ይወስዳል፣ እንዲሁ እያገተ ይወስዳል። እንኳን ተሰጥቶት እግዚአብሔር ይጠብቀን። ከዚህ እንደው አላ ቅዱስ ጊዮርጊስ ካልሰገድክ ተብሎ 7 ዓመት ነው መከራ የተቀበለ። ባጭሩ 7 ዓመት ተከትፏል፣ ተፈጅቷል፣ ተዘርቷል፣ ተከትክቷል። ያልሆነው ነገር የለውም። 7 ዓመት ዘኮነንዎ 7 ዓመት ፈረዱበት፣ መከራ አሰቃዩት። ይመሰሎ ከማት ይላል። ለሱ ግን እንደ አንድ ቀን አይመስለውም ነበር ይላል። እግዚአብሔር እያቀለለለት አሁን መከራውን ያቀልልና አምላክ 3 ጊዜ ሙቶ 3 ጊዜ ተነስቷል። ዛሬ የመጨረሻ ሚያዝያ 23 ቀን አንገቱን በሰይፍ ተቆርጦ 7 አክሊል የተቀበለበት በዓል ነውና እንኳን ለዚህ በዓል አደረሰን አደረሳችሁ። ስሞች አሉት የቅዱስ ጊዮርጊስ የማይታለፉ ስሞች። ጊዮርጊስ ኮከበ ልዳ፣ የልዳው ኮከብ። አገሩ ልዳ ናት የተወለደባት። የልዳው ኮከብ ይለዋል ቅዱስ ጊዮርጊስን። ኮከብ የተባለ ለምንድን ነው? ጨለማውን ዓለም ስላበራ፣ ያንን አምልኮ ጣዖት ስለደመሰሰ። ቅድስት ቤተ ክርስቲያን ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ጊዮርጊስን ኮከበ ልዳ፣ የልዳ ኮከብ ትለዋለች። ምዕመናን የልዳ ኮከብ ይሉታል። የአጥቢያ ኮከብ ማልዳ ሲወጣ ቦገግ አይደል የሚያደርገው? ቅዱስ ጊዮርጊስ ያንን የጣዖቱን መንደር ሄዶ በወንጌል ሲሰብክ ቦገግ አይደል የምዕመናን ልቡና አበራላቸው። በኮከብ ፀሐይ ልዳ ኮከብ ፋርስ ነው። ፀሐይ ልዳ የልዳው ፀሐይ ቅዱስ ጊዮርጊስ። ዛሬም ወፊት ቁመን ባርክልን ባላችን ቅዱስ ጊዮርጊስ አብረንኩ ፀሐይ ልዳ ሲል እንትኑ መጣ መፍራቱ ሲያድግ ጊዜ ያናምስኩ ፀሐይ ልዳ ኮከበ ፋርስ ሰማዕቱ ጊዮርጊስ የላ ምን ያደረገች ነው? ምን ታደርጋለች? ታበራለች። ሌላስ? ታሞቃለች። ሌላስ? አዎ ቅዱስ ጊዮርጊስ የልዳ ፀሐይ ሲባል እንደዚች ፀሐይ ጨለማውን ዓለም በትምህርቱ በስብከቱ በክብሩ አበራው፣ የሰውን ልቡና አበራው። ስለዚህ ፀሐይ የተባለ ጊዮርጊስ እንደዚህ በላይ ወጥቶ ጠፈር ላይ አብርቶ ሳይሆን የሰውን ልቡና ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከገቢረ ኃጢአት ወደ ገቢረ ጽድቅ ስለመለሰ በጣዖት ተለብቶ የነበረውን ልብ ያን እያወለቀ እየጣለ አምልኮተ እግዚአብሔርን በእያንዳንዱ ልብ አስገባው ኦፕሬሽን አደረገው። ቅዱስ ጊዮርጊስ በጣዖት በሽታ ልቡ ታስሮ የነበረውን ሁሉ አንጀት ነው የሚባል ተጠላልፎ የአንጀት መጠላለፍ ነው የሚባል የዓለሙ ልቡና በዚያ ጊዜ ማለት ነው የሰው ልቡና በጣዖት አምልኮ አንጀቱ ተጠላልፎ ተይዞ ሐኪሙ ቅዱስ ጊዮርጊስ መጣና ኦፕሬሽን እያደረገ አፍታተው። ስለዚህ ቅዱስ ጊዮርጊስ ማን ተባለ? ፀሐይ ልዳ፣ የልዳው ፀሐይ ኮከበ ፋርስ፣ የፋርስ ኮከብ ደግሞ ወደ ፋርስ ሀገር ሄደ። ፋርስ ሄደና ደግሞ እንደዚሁ ጣዖቱን አወረደው። ቅዱስ ጊዮርጊስ እኮ ዲያቆኑን ሲቀጠቅጠው ኃይለ እግዚአብሔር ከእሱ ጋር ሆኖ እዚያ ደግሞ ቤዛነቱን ገልጿል። ቅዱስ ጊዮርጊስ ቤዛ ይባላል። እስቲ ቤዛ በሉ። ቅዱስ ጊዮርጊስ ቤዛ ይባላል። እመቤታችን ቤዛዊተ ዓለም ትባላለች አይደል? መድኃኔዓለም ቤዛ ኩሉ ይባላል። የመድኃኔዓለም የባህሪ ነው። የእመቤታችን የቅዱስ ጊዮርጊስ ቤዛነት የጸጋ ነው። እንዲህ ይላል። ምን ይመስላችኋል? ቤዛነቱን ሲገልጽ ሰላም ለሕሊናከ ዘመከረ በልባዊ በርቦቱ ወበተንሥኦቱ እሳትፎ መራዊ አቃቤ ሥራይ ጊዮርጊስ መፈውሰ ደዌ ለወለት ከመቤዘውካ ይልናል። ቤዛ ለወለት ከመቤዘውካ እማፈደር አጎን አሮ አዩ ቤዛ ይለዋል። ቤዛ ይባላል። እመቤታችን ቤዛ አትባልም የሚል አንዳንድ ተነስቷል ይባላል። ሰሞኑን መድገም ነው እንጂ መልኩ መድገም ጸሎት መጸለይ ይኸው
ለወለት ከመቤዘውካ እማፈ ድራጉን አሉ ድራጉን ከተባለው ዘንዶ ያችን ብርታዊት እንዳዳንቃት ቤዛ የተባለ ቅዱስ ጊዮርጊስ ቤዛውካ ቤዛው አዳን ተረፈ ሕይወት ቤዙ እምኩሉ ምንሳዊ ቤዙ ደግሞ ቤዛ ማለት ቤዙ ደግሞ አንድ ሁለት አንቀጽ አገኙ ነው ይለኝ አንድ ቤዛውካ ደግሞ ቤዙ የኔን ባድ ነው አላ ቤዛ ይባልም እንዴ ቅዱስ ጊዮርጊስ ባል ሁለታችን እንዴ አንድ አይኑ የታወረ ምን ይሆን ነው አያ መልካ ማርያም ቢደግም መልካ ኢየሱስ ቢደግም መልካ ጊዮርጊስ ደግሞ ይሁን ያገኘዋል ከመቤዛውካ ለሁለት ከመቤዛውካ ማፍደራቁን አብሬ ካውሬው ከደራጎን ያችን ብርታዊቱን ቤዛውካ እንደ ተቤዣት ቤዛ እንደወንዳ እንዳዳርከው ተፈተረፈ ሕይወቴ ቤዙ ሁሉ ምሳሌ የኔንም ያለውን ሰውነትም ከጥፋት ሁሉ ቤዛ ሆኖ አድነው ይባላል እና ቤዛነታቸው የጸጋ ቤዛ ነው እንጂ ድንግል ማርያም ቤዛዊተ ዓለም ትባላለች። አትደናገጡ እሺ። መጽሐፍ ነው የሚናገር። ዛሬ አሁን የጠቀስኩት ቅዱስ ጊዮርጊስ ስላገኘሁለት ነው፣ ራሱ ከመልኩ ስላገኘሁለት ነው። ዝም ብዬ አይደለም። ለቤዛ አለው እመቤታችንና መቼም የእሱም አለው እንጂ ምንድነው ቤዛ ልቃ ወርቅ ምንድነው ቤዛ መልኩ ላይ ያለ ደግሞ ሁለተኛማ የጊዮርጊስ ቤዛነቱ ብዙ አለ። ቤዛ ኃጣውዔ ይኩን ጻማ ከፍትፍት የሚል ሁሉ አለ። የቅዱስ ጊዮርጊስ ቤዛ ኃጣውዔ የኃጢአቴ ቤዛ ይሁንልኝ፣ ኃጢአቴ ይደምሰስ። እንኳን ይገርማቸዋል እንኳን ለበጎ ለክፉ እግዚአብሔር ራሱ ቤዛነታቸው ሲገልጽ ምን አለ መሰላችሁ? በዚህ በትንቢተ ኢሳይያስ ላይ ረሰይኩ ለከ ተውላጠከ ግብፀ ወሲወና ወኢትዮጵያ ቤዛከ ይላል። ቤዛከ እንኳን ለበጎ ያኮ ለክፉ ነው። ለክፉ ፈርዖንን ስላጠፋ ለእስራኤል ምን አለው? ለአንተ ፈርዖንን ሲሆንን አግን ቤዛ አድርጌልሃለሁ ለውጥ አድርጌልሃለሁ። ለክፉ እኮ ነው እራሱ ነው እኮ እግዚአብሔር የተናገረ። ረሰይኩ ለከ ተውላጠከ ግብፀ ወሲወና ወኢትዮጵያ ቤዛከ ቤዛከ ቤዛከ። ይህ መጽሐፍ ቅዱስ በትንቢተ ኢሳይያስ የተጻፈ ራሱ እግዚአብሔር ቤዛ ብሏቸዋል። ሙሴ ቤዛ ነው፣ ኤርትራ ቤዛ ናት። እነዚያን አድና እነዚያን ያሰጠመች እሳተ ባቢሎን ቤዛ ናት። ለማን? ለሰለስቱ ደቂቅ አልበላቻቸውም። የሙሴ በትር ቤዛ ናት። ምንድነው አለ እዚያ ላይ ያለ ደግሞ ስምላለው ምን ቅዱስ ያሉት ወኮነቶሙ በትር ቤዛ ሆኑ፣ ወኮነቶሙ ቤትር ቤዛ ሆኑ። ያቺ በትር የሙሴ በትር ለእስራኤል ቤዛ ናት ይላቸዋል። ለምን? የከፈለች እሷ ስለሆነች፣ ያሻገረች እሷ ስለሆነች። ወኮነቶሙ በትር ቤዛ ሆኑ ቅዱሳን። እንግዲህ ያቺ በትር ቤዛ ከሆነች እመቤታችን እንዴት ቤዛ አትባልም ነው? ከሙሴ በትርና ከእመቤታችን ማን ይበልጣል? እስቲ ማን ይበልጣል? እመቤታችን አይደለም? የሙሴ በትር እኮ ለእመቤታችን ምሳሌዋ ናት። አዳ ምሳሌቱ ኮነቶሙ ቤዛ ከተባለች አማናዊት ድንግል ማርያም እንዴት ቤዛዊት ዓለም አትባልም? ይህ ስህተት ነው። ቤዛዊት ናት። ቤዛዊት ዓለም በምሱ እግዝእትነ ማርያም ቤዛዊተ ኩሉ ዓለም። እግዝእትነ ማርያም ቤዛዊተ ኩሉ ዓለም። እግዝእትነ ማርያም ወላዲተ አምላክ ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም እንጂ እንደው ከመንገው ካያለ ቅዱስ ጊዮርጊስ አዳንክ እየተባለ አያድንም እንዴት ይባላል? ግን የጸጋ ነው። የባህሪ ብላችሁ እንዳትይዙ፣ የጸጋ ነው። የጸጋ ነው። ቤዛዊትን ማዳነ ቅዱስ ጊዮርጊስ ሌላም ሰራ። ወደ መጨረሻው ስሙ ነው እንግዲህ ኮከበ ፀሐይዳ ኮከበ ክብር ይባላል። ብዙ ስም አለው። መክበበ ሰማያት የሰማዕታት አለቃ ይባላል። በተለይ ፀሐይ ልዳ እዚያ አሁን መቃብሩ ዛሬ የተቀበረባት ሚያዝያ አረፈ። ፋርስ ሀገር ነው የሞተው። አምጥተው አጽሙን አስቀምጠውት አሁን ከርስቱ ልዳ ነው ያለ። እንግዲህ መላከ ሕይወት ብርሃኑ ተሰፋም ብፁዕ አባታችን ሌላው ኢየሩሳሌም ሄዳችሁ ልዳ የቅዱስ ጊዮርጊስን መቃብር አይታችኋል አይደል? እኛም አይቻለሁ። ገብተን መቃብሩን አይተናል። የታሰረበት ሰንሰለት ግብፅም አለ ቦታው ስለሚወዱት ቅዱስ ጊዮርጊስን ግሩታዊት ላይም ቤተክርስቲያን ተሰርቶለታል። ዳቡና ደናቆነ ገደለበት እና ሰንሰለቱ እዚህ ይገባል። ለበረከት እናስገባዋለን። ልዳ ስንሄድ እዚያች ተወልድባት ሀገር ቤተ መቅደስም አለ ቅዱስ ጊዮርጊስ። እንዲሁም ለየት ያለ በኢትዮጵያ ልዩ የሆነች ቤተ መቅደስ ነው ያለችው ቅዱስ ጊዮርጊስ። ሰላም ለሀገሩ፣ ሰላም ለደብሩ፣ ሰላም ለመቃብሩ ይላል። ለሀገሩ ሰላም፣ ለደብሩ ሰላም፣ ለመቃብሩ ሰላም ይላል። ሰላም ለመቃብሩ
ጻዕዳ ፈረሱ አበቆመ ሰኮና እግሩ ነጩ ፈረስ የቅዱስ ጊዮርጊስ የእግሩ ሰኮና ከቆመበት ይላል። ይሳመን በከናፍሩ ወይዘደን ሀበሀገሩ ቅዱስ ጊዮርጊስ አደመን ይፍቅሩ ይላሉ አባቶቻችን ሲወዱት ሰማዕቱን ሲወዱት በከንፈሩ ይሳመኝ ይላሉ። ወይዘደን ሀበሀገሩ ወደ ሀገሩ ይሰደኝ ካለ በኋላ ቅዱስ ጊዮርጊስ አደመን ይፍቅሩ የጊዮርጊስ ፍቅሩ ልብ ያበላው ደሳ ያርገው አባቶቻችን የሰማዕቱን ፍቅር ይገልጹታል። ሌላው ቅዱስ ጊዮርጊስ ጨርሻለሁ። አንገቱን ዛሬ ሲሰየፍ ከአንገቱ 3 ነገሮች ወጥተዋል ይላል። ቅዱስ ጊዮርጊስ ወተከለለ ደም ወማይ ወሃሊው ነክሳዱ ፈሰለ። ቅዱስ ጊዮርጊስ ዛሬ ሚያዝያ 23 ቀን አንገቱን በሰይፍ በተቆረጠ ጊዜ ከአንገቱ አንደኛ ውሃ፣ ሁለተኛ ደም፣ ሶስተኛ ወተት ወጣ። ይህ ታምር ነው። ይህ ገሩ ነው። ቅዱስ ጊዮርጊስ ገሩ ነው፣ ታምር ነው። ውሃው ለምን ፈሰሰ? የተጠመቀበት ማየገቦም ከክርስቶስ በሚፈሰሰው የተጠመቀበት ማየገቦም ጥምቀቱን ጠብቆ ከዚች ቀን ስለደረሰ በዚህ ጥምቀት ስለከበረ እግዚአብሔር አምላክ ስለሰበከ ምስጢረ ጥምቀትን በደንብ ነው የሰበከ ቅዱስ ጊዮርጊስ በደንብ ተጠመቅ እያለ እናንተ ተጠመቅ። እንደሚገርማቸዋል ሌላው ቀርቶ ከእግሩ ታስሮ ከአንዲት ድሃ ቤት ታስሮ ሳለ እግሩን አቆመበት ላይ ነካ ቢያደርገው ውሃ ፍልቆ ያላመኑ ታምነው እንዲጠመቁ አድርጓል። ቅዱስ ጊዮርጊስ አፍልቋል። በታምራት ያደረገለትን እንደገና ሲቆረጥ ደግሞ አንገቱ ውሃ ፈለቀለት። ምስጢረ ጥምቀትን ስለሰበከ ምስጢረ ጥምቀትን በደም ስለያዘ ገሩ ነው። ደም ወጣ ይላል። ስጋውን ደሙን እንዲቀበሉ እሱን ተቀብሎ ስለሰበከ ስለ ስጋው ለደሙ ደም ስለሰበከ አንገቱ ደም ወጣ። ወተቱ የማን ነው? ምሳሌ ይሆናል። ወተቱ የወንጌል ምሳሌ ነው። ወንጌልን ስለሰበከ ወንጌልን ስላስተማረ ወንጌልን ወተት ይላታል። ሐዋርያው ቅዱስ ጳውሎስና ሐዋርያ ቅዱስ ጴጥሮስ ሲሰብኩ እንዲህ ይላሉ። ቅዱስ ጳውሎስ በቆሮንቶስ መልእክቱ ምዕራፍ 3 ላይ ቁጥር 3 ላይ እዚያው ላይ ነው ሀሊበ ወጓይኩክሙ እናንተ የቆሮንቶስ ሰዎች ወተት ጋትኳችሁ ይላቸዋል። ዋኮ መብላ ጽኗ ታውላይኩክሙ በጣም ጠንከር ያለ ዳቦ ቆሎ አልሰጠኋችሁም ጥርሳችሁ ገና ስለሆነ እና በምሳሌ አድርጎ ወተት ጋትኳችሁ የተባለች ወንጌልን አስተማርኳችሁ ቀስ እያደረግኩ ምን እያለ ወረደ፣ ተወለደ፣ ተጠመቀ፣ ተሰቀለ፣ ሞተ፣ ተነሳ፣ አረገ፣ ዳግመኛ ይመጣል። እናንተም ተጠመቁ። እቺ ወተት ትባላለች። ወተት ይህንን ነው ወተት፣ ወንጌል ወተት። ጴጥሮስ ደግሞ ምን ይላታል? እዚያው ላይ አንደኛ ጴጥሮስ ምዕራፍ 2 ቁጥር 2 ላይ እዚያው ላይ ይላል ወኩኑ ከመ ኢይትወልዱ ሕፃናት ዛሬ እንደተወለዱ ሕፃናት ሁኑ ወአፍቅሩ ሀሊበ ንባቢት አልወቱ ትውፊት ውሃ ያልተቀላቀለበት የሚያናግር ወተት ውደዱ። ከመትላቁ ቦቱ ለልጅ ለመጎልመስ ከመከራ ትድኑ ዘንድ ወተት ውደዱ። ውሃ ያልተቀላቀለበት ወተት ይላል። ውሃ ያልተቀላቀለበት ወተት ኃይል ይሰጣል። ውሃ የተቀላቀለበት ግን ኃይል ይሰጣል። ያውም ሕፃናት ውሃ እየቀላቀላችሁ ነው የምታጠጧቸው። ሴቶች ጥሩ አድርጋችሁ አጥቧቸው። ጴጥሮስ ምን አለ? ውሃ ያልተቀላቀለበት ወተት ነው ለሕፃናት ማጠጣት። ውሃ የተቀላቀለበት ኃይል አይሆንም እና እቺ ወንጌል ናት። እናንተ ምዕመናን ዛሬ እንደተወለዱ ሕፃናት ወተቱን ውደዱ ይለናል። ወተት ወንጌል ስለሆነች ወንጌልን ተማሩ፣ በደንብ ወቁ። ወይም ደግሞ ወተት ሀሊብ የተባሉ ሥላሴን ውደዱ ይላል። አብ ሀሊብ፣ ወልድ ሀሊብ፣ ወመንፈስ ቅዱስ ሀሊብ ይላል ሐዋርያው። አብ ሀሊብ ይባላል፣ ወልድ ሀሊብ ይባላል፣ መንፈስ ቅዱስ ወተት ሀሊብ ይባላል። አሐዱ ውእቱ ሀሊብ ዘአልቦቱ ትስብእት ፋቂ ያልተቀላቀለበት በአንድነቱ ምንታዊ በሦስትነቱ ርዳዬ የማይቀላቀልበት ዘአልቦቱ ትስብእት እውነተኛው ሀሊብ ሥላሴ ናቸው። ሥላሴን ውደዱ። ቅዱስ ጊዮርጊስ ይህን የሰበከ አብ ወልድ መንፈስ ቅዱስ በአካል በስም በግብር 3 በባህሪ በሕልውና አንድ ብሎ ስለሰበከ ወጣ። እዚህ ላይ ወተት ወጣ። ምስጢረ ሥላሴ ነው። 3
ምስጢራት በቅዱስ ጊዮርጊስ አንገት ላይ ተሰበኩ ይላል። ተሰበኩ እንዴት ብለው? ምስጢረ ጥምቀት ከአንገቱ ውሃ በመፍሰሱ ምስጢረ ጥምቀት ተሰበከ ይላል። ከአንገቱ ደም በመፍሰሱ ምስጢረ ቁርባን ቅዱስ ሥጋው ክቡር ደሙ ተሰበከ ይላል። ወተት በመውጣቱ ደግሞ ማን ተሰበከ? ምስጢረ ሥላሴ ምስጢረ ወንጌል ተሰበከ። ያንን ታምር እግዚአብሔር አደረገለት። ከዚህ በኋላ 7 አክሊል አምጥቶ አቀዳቸው። ስንት ዓመት ነው የተጋደለው? ስንት ዓመት ተጋደለ? ስንት አክሊል ተቀበለ? አየሁ እግዚአብሔር ይችላል አምላክ ይችላል አምላክ። አየሁ እሱ አይቶ እሱ ገምግሞ ሌላ ገምጋሚ እኮ የለም። ሰባ ነገሥትማ እንግዲህ ያለ ዲያሎስ ነው ማን ጻፈለት? 7 ዓመት የተቀበለው መከራ ማን ነው የጻፈው? ራሱ ባለቤቱ መድኃኒዓለም ክርስቶስ ራሱ ጻፈው። ያየናል። አሁን ምንመናን ክፉን ብንሰራ አብሮን ያለ፣ በጎ ብንሰራ አብሮን ያለ፣ ምንሰራትን ሁሉ አብሮ ይመለከታልና እሱ ራሱ 7 ዓመት የተጋደለው ነገር 3 ጊዜ ሙቶ ያስነሳው ስለሆነ ቆጥሮ የመጀመሪያው ዓመት አክሊልህ እንካ 1፣ የሁለተኛው ዓመት እንካ 2፣ የሶስተኛው ዓመት እንካ 3 እንዲህ እያለ 7ቱን አክሊል ለቅዱስ ጊዮርጊስ በራሱ ላይ አስቀመጠለ። አክሊል ሲባል አንጥረኞች የሰሩት እንዳይመስላችሁ፣ ግዙፍ እንዳይመስላችሁ። ነፍሱ ናት የተቀበለችው። አሁን ስጋውማ ልዳለቅብን ብያቸዋለሁ፣ ተቀምጧል። ይህን አክሊል የተቀበለች ማን ናት? ነፍሱ። የነፍስ አክሊል አዲያ ረቂቅ ነው፣ ግዙፍ ረቂቅ ክብር ማለት ነው። ክብር እንጂ እንደኛ እዚህ በስዕል ላይ የሚታየው አክሊል ግን በነፍስ ረቂቅ ስለሆነች ክብር ይላል። ቀደሙነ በተጋድሎ ቀደሙነ በነዚህ አክሊል ይላል። በመጋደል ቀደሙን ክብር በመቀበል ደግሞ ገና እንጠብቃለን ብሎ መንግሥተ ሰማያትንም ክብር ይላታልና እንግዲህ የክብር አምላክ አምላክ ቅዱስ ጊዮርጊስ ለቅዱስ ጊዮርጊስ ይህን ታምር አድርጓል። ከኔ በቀር ሌላ አምላክ አታምልክ ያለውን እስከ መጨረሻው ድረስ ጨርሶ 7 ዓመት ዛሬ ተጋድሎውን ፈጸመ። ቃል ኪዳን ተቀበለ። እምህለከ እስከ 10 ትውልድ እስከ 10 ትውልድ ድረስ እስከ 10 ትውልድ ድረስ እምርልሃለሁ። አስማራ ያለውን እኮ አይደል ዝም ትላለህ። አስማራ ያለውን መሐሪው ግን እግዚአብሔር ነው። እሺ የሚምር ማን ነው? የሚያስር ማን ነው? ጊዮርጊስ በአማላጅነቱ ዝም ብሎ አይደለም ተኝቶ እንዳይመስል 7 ዓመት መከራ ተቀብሎ በዚህ ነው ማማላጅነቱን ቃል ኪዳኑ የተቀበለ። ዝም ብሎ አይደለም፣ በገድል ነው። ገድል ይባላል። ገድል ተጋድሎ፣ የሰማዕታት ገድል፣ የጻድቃን ጾም፣ ጸሎት፣ ምናኔ ይባላል። ስለዚህ ቅዱስ ጊዮርጊስ ዛሬ በዓሉን ስናከብር በመካከላችን ጽላቱም አለ፣ በረድኤቱም አይለየንም። አምላከ ቅዱስ ጊዮርጊስ ዛሬም በአምልኮ ጣዖት ያሉትን ሰዎች ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር እንዲመለሱ ቅዱስ ጊዮርጊስን መርጦ ሰማዕት አድርጎ እንደሾመው ዛሬም ቅዱስ ጊዮርጊስን ይላክልን። ቅዱስ ጳውሎስ አንድ ነገር ተናገረ። የድል አክሊል እንደሚገባ በቆሮንቶስ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ላይ ቅዱስ ጊዮርጊስም ይህን አገኘ ስንል አንዳንዶቹ እንዴት ያለ አክሊል አገኘ መጽሐፍ ቅዱስ ላይ ልትሉ ትችላላችሁ። ያዙ፣ ማስታወሻ ያዙ። አክሊል እንዳለ ለሰማዕታት የተዘጋጀ አክሊል እንዳለ ቅዱስ ጳውሎስ ለጢሞቴዎስ ለደቀ መዝሙሩ ሲጽፍለት በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ላይ ምን ይላል? እንዲህ ይላል፣ በትሬን ፈጸምኩ፣ ሩጫዬን ጨረስኩ፣ ሃይማኖቴን ያቀብኩ፣ ሃይማኖቴን ጠበቅኩ፣ ሰናየ ገድለ ተጋደልኩ፣ በጎውን ገድል ይለዋል። ቅዱስ ጊዮርጊስ በጎ ገድል ይባላል፣ እግዚአብሔርን ለማገልገል ስለሆነ። ሰናየ ገድለ ተጋደልኩ፣ በትሬን ፈጸምኩ፣ ሃይማኖቴን ያቀብኩ፣ እንከሰ ጽኑ ሊተ አክሊለ ጽድቅ ዘያሰኝ እግዚአብሔር መኮንን ነው ያለው። ስለዚህ የተጋድሎ ዋጋ እውነተኛው ዳኛ እግዚአብሔር የእውነተኛውን አክሊል አዘጋጅቶ ይጠብቀኛል። መጽሐፍ ቅዱስ ነው እንግዲህ ሰማዕታት አክሊል እንደሚዘጋጅላቸው ቅዱስ ጳውሎስ ይተናገራል። ቅዱስ ጊዮርጊስም 7 አክሊል ተቀበለ ስንል መጽሐፍ ቅዱስ ያለውን አንበን ነው እንጂ እንዲሁ ዝም ብለን ሀገር ውጭ የተጻፈው እንዳይመስላችሁ። ዛሬም ቢሆን የሚጋደል ካለ እንደ ጊዮርጊስ እንደ ቅዱስ ጳውሎስ የሚጋደል ካለ በእግዚአብሔር እጅ ይጠብቃል።
እንከሰ ጽኑዕ ሊተ አክሊለ ጽድቅ፣ እውነተኛው አክሊል ይጠብቀኛል። ለእኔ ብቻ አይደለም ይላል ጳውሎስ፣ ጽድቅ ለሚሰሩ ነው እና ለሁላችንም አክሊል እንደ ስራ ይዘጋጃል። ገድላችን ፈጽመን ሃይማኖታችን ጠብቀን እንደ ቅዱስ ጴጥሮስ እና እንደ ቅዱስ ጊዮርጊስ መጨረሻችን እንዲያምርና ቅዱስ ፈቃዱ ይሁንልን። ይህን በዓል የሰላም በዓል ያድርግልን። ከኔ በቀር ሌላ አምላክ አታምልክ። ይህ እግዚአብሔር ቃል ነው። ቅዱስ ጊዮርጊስ ይህን ይዞ 7 ዓመት ተጋድሎ ዛሬ ጨርሶ ዋጋውን አግኝቷል። አማላጅነቱ በሁላችን ጋር ይቆየን። ወስብሐት ለእግዚአብሔር።